በውቢቷ ወጌሳ ላይ ደግሞ በዚህ 3 ቀን ውስጥ እየተሰራ የሆነ 2 በ1 ግርፍ ነው። እንዲሁም ውሃ ልክ ተኩስ ጭምር ተሰርቷል። ቤቱ እንግዲህ እንደምታዩት በአሞራ ክንፍ እየተሰራ ነው ማለት ነው። ዛሬ ሙሉ ለሙሉ ተጠናቋል። እንግዲህ ውድ ተመልካቾች አሁን ክረምቱ ጠቃ እያለ እንግዲህ ቤት ማስመረግ እንዲሁም የተመረገው ደግሞ መገረፍ ይኖርበታል። ምክንያቱም ዝናቡ በቀጥታ እንዳያወርደው መገረፍ ይኖርበታል ማለት ነው። ስለዚህ አሁን ላይ ማስገረፍ እንኳ የማትችሉ ምን ማድረግ እንዳለባችሁ እሱንም ከዚህ ቪዲዮ ላይ የማቀርብላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ተመልካቾች ዛሬም እንግዲህ አንድ ስራ አጠናቀን አስረክበናል በምታዩት መልኩ ማለት ነው። 2 በ1 ግርፍ ከነ ውሃ ልክ ተኩሱ በዚህ በሚያምር ሁኔታ ተሰርቷል። ስለዚህ ውድ ተመልካቾች ይህን ስራ የማሳያችሁ ይሆናል ዙሪያውን ማለት ነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህ የምትመለከቱት ቤት እዚሁ ወጌሳ ላይ የሚገኝ የአንድ ወንድማችን ቤት ነው ማለት ነው። በዚህ መንገድ 2 በ1 ግርፍ ተገርፏል። ውሃ ልኩ በዚህ ሁኔታ ተተኩሷል ማለት ነው። ከዚህ በኋላ እንግዲህ ውጪው እንደምትመለከቱት በቀጥታ ለኳርቲዝ ዝግጁ ነው ማለት ነው። ጠርዙም ሁሉም ነገር ልቅም ብሎ የተሰራ የሆነ ቤት ነው። አሁናዊ እንግዲህ በዚህ ሰዓት ክረምት ሊገባ ነው። እንግዲህ የተመረጉ ቤቶች ማስገረፍ ካለባችሁ አሁን በማስገረፍ ያለባችሁ ወጭፎ ዝናብ በመታው ሰዓት ጭቃው ስለሚወርድ ማለት ነው። ለምሳሌ ይህ ቤት ጭቃው ካሁን በፊት ተመርጎ ድጋሚ ያ ጭቃ ወርዶ እንደ አዲስ ተመርጎ የተሰራ የሆነ ቤት ነው ማለት ነው። ስለዚህ እንደዚህ አይነት ነገር እንዳያጋጥማችሁ አቅማችሁ ከቻለ በቀጥታ ማስገረፍ፣ ፕሮግራማችሁ ካልሆነ አሁን እጃችሁ ላይ ብር ከሌለ ደግሞ ምን ማድረግ አለባችሁ? ዝናብ እንዳይመታው ሸራ መወጠር ትችላላችሁ ማለት ነው። ዙሪያውን አፍና አድርጎ ወጭፎ እንዳያገኘው ክረምት እስከሚወጣ ድረስ ሸራ ይወጠርና ዙሪያውን ወጭፎ አያገኘውም፣ ጭቃው አይወርድባችሁም ማለት ነው። የጭቃው መውረድ ሌላ ኪሳራ ነው። ምክንያቱም ጭቃው ወረደ ማለት መረጋ እንደ አዲስ ታስመርጋላችሁ። በአሁኑ ሰዓት እንግዲህ አፈሩ የባለሙያው የጭዱ እጅግ በጣም ነገራቶች ውድ ናቸው። አሁን ላይ በቀላል ትንሹ ነገር በጣም ትልቅ ነገር ነው ወጪ የሚያስወጣውና በቀጥታ እንደዚህ አይነት ፕሮግራማችሁ ካልሆነ ሸራ ወጥራችሁ ጊዜያችሁን መጠበቅ ትችላላችሁ ማለት ነው። አቅም ካላችሁ ደግሞ አሁን ማስገረፍ ትችላላችሁ። ክረምቱ ይገረፋሉ ለምትሉ ደግሞ እንደውም ክረምት ላይ ሲገረፍ በጣም ቆንጆ ነው የሚሆነው። ምክንያቱም ሙቀትም አይሰማውም፣ የመሰነጣጠቅ ባህሪም አይኖረውም። በቀጥታ ስራው እጅግ በጣም ቆንጆ ነው የሚሆነው ማለት ነው። እንዲሁም ደግሞ ማቴሪያል በቀላሉ ማግኘት ትችላላችሁ። ምክንያቱም ወንዞች ሙሉ በክረምት ሰዓት ዝናብ አሁን መዝነብ ከጀመረ አሸዋ በፈለጋችሁበት ሰዓት በፈለጋችሁበት አካባቢ ላይ በቅርብ ማለት ነው ማግኘት ስለምትችሉ የአሸዋ ማስመጫም ሂሳቡ የሚቀንስላችሁ ይሆናል ማለት ነው። ብዙ ጊዜ በተለይ ወደ ደቡብ ወሎ ስንመጣ አንድ ሲኖ አሸዋ 70,000 80,000 100,000 እስከዚህ ድረስ የሚጠራባቸው አካባቢዎች አሉና ይህ የሚሆነው ምንድነው? አሸዋ የሚመጣበት ወንዝ ስለሚርቅ ነው። ኪሎ ሜትሩ በራቀ ቁጥር የትራንስፖርቱ ስለሚጨምር ነው። ክረምት ላይ ግን ወንዞች ሁሉም በተለይ ጎርፍ ካጎረፈ አሸዋ ይኖራል ማለት ነው። ስለዚህ የአሸዋ ማስመጫ ይቀንሳል። ሲሚንቶ ምናልባት አሁንም ባለበት ነው 2700 ብር ነው የተሸጠ ያለው እኛ አካባቢ ላይ። እንግዲህ ሲሚንቶ እንደውም አሁን ምርቱ የለም እያሉ ነው ሰሞኑን። ደሴ ኮምቦልቻ ስለ ሲሚንቶ መረጃ መጠየቅ ትችላላችሁ። አብዛኛው ህንፃ መደብር ላይ ሲሚንቶ እየተገኘ አይደለም ማለት ነው። ስለዚህ አሁን ላይ ማስገረፍ ላለባችሁ ከየትም ቦታ ላይ ባለው ዋጋ መግዛት ይኖርባችኋል ግዴታ ከሆነባችሁ ማለት ነው። ስለዚህ ምርቱም እየጠፋ ስለሆነ እየተመረተ አይደለም፣ እየመጣም አይደለም ማለት ነው። ስለዚህ ሲሚንቶ ዋጋው አሁን ያንኑ ባለበት ነው። የግርፍ ሽቦ በተመለከተ የግርፍ ሽቦ እንግዲህ 2800 ብር ነበር። ከ2800 ብር ወደ 2500 ብር 300 ብር ቀንሷል አንድ የግርፍ ሽቦ ማለት ነው። ለአንድ ቤት 3-4 እንግዲህ ከፈጀ 300 ብር ማለት ቀላል አይደለም። ቅናሹ ቆንጆ ነው፣ እየቀነሰ ነው። ኢንሻአላህ ሌሎችም ነገሮችን አለ ቀነስ ብለው በቀላሉ የምንሰራበት ጊዜ አለ ያመጣልን ማለት ነው ኢንሻአላህ። ሌላው ሚስማር ነው። ሚስማር በተመለከተ እንግዲህ እሱም የተወሰነ ቀንሷል።
1450 ብር እየተሸጠ ይገኛል። እንግዲህ 1650 ነበር። ሚስማርም ከባኮ 200 ብር ቀንሶ ይገኛል። ስለዚህ የሚስማርም ዋጋ 1450 ብር እየተሸጠ ይገኛል ማለት ነው። ውድ ተመልካቾች ይህንን ይመስላል። እንግዲህ መረቃ በተመለከተ አሁን ለምታስመርጉ ደግሞ ጭድ አንድ ስር ጭድ 500 ብር ገብቷል ማለት ነው። አፈር በሲኖ 20 ሺህ ብር ገብቷል። አንድ ሲኖ አፈር ለምትገዙ ማለት ነው። ስለዚህ ማስመረቅ ካለባችሁ ደግሞ የጭድ ዋጋ አሁን የጠቀስኩላችሁን ይመስላል። ለምሳሌ ለአንድ ቤት ምን ያህል ጭድ ያስፈልገዋል? 70 በ8 ከሆነ ለምሳሌ 75 ቆርቆሮ ወይም 70 ወይም 72 ቆርቆሮ ለሆነ እስከ 80 ጭድ ያስፈልገዋል ማለት ነው። በ500 ብር ወደ 40 ሺህ ብር ለጭድ ብቻ የሚያስፈልጋችሁ ይሆናል። አፈር የምትገዙ ከሆነ 2 ሲኖ ቢያስፈልጋችሁ በ20 ሺህ ብር ወደ 40 ሺህ ብር ለጭድ የሚያስፈልግ ይሆናል። ለባለሙያ ከ55 እስከ 60 ሺህ ብር ያስፈልጋችኋል ማለት ነው። ስለዚህ አሁናዊ እንግዲህ ማስመረቅ ለምታስቡም የባለሙያም እንዲሁም ደግሞ የሚያስፈልገው የጭድ መጠንና ዋጋውን አሁን የጠቀስኩላችሁ ይመስላል ማለት ነው ውድ ተመልካቾች። ስለዚህ ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አዲስ ነገር ሲኖር አዲስ መረጃ ለእናንተ የሚጠቅሙ ሆኑ ነገሮች ሲኖሩ በቀጥታ በፍጥነት መረጃዎችን የማካፈላችሁ ነው የሚሆነው ማለት ነው። እንግዲህ ከነገ ጀምሮ ደግሞ ኢንሻአላህ በውቢቷ ጊራና ላይ የምንገኝ ይሆናል ማለት ነው። ኢንሻአላህ ጊራና ላይ ቆንጆዬ የተሰራ የሆነ ቤት አለ። እሱን ደግሞ ውስጥ ሊሾ አለ፣ ግርፍ አለ፣ ሙሉ የምናጠናቅቅ ይሆናል በቅርብ ማለት ነው። ስለዚህ ጊራና አካባቢ ላላችሁ ደግሞ ማስተዳት ለምታስቡ ማናገር ትችላላችሁ። ከዚህ አሁን ከሰራነው ቤት ቀደም ብሎ ሽቦ የተወጠረ ነበር። በትራንስፖርት ማስተጓጎል ምክንያት ማቴሪያል ሳይሟላ ቀርቶ ሽቦ ከተወጠረ በኋላ ተመልሰን በመሀል ይህን ቤት የሰራ ነው። ስለዚህ ይህን ቪዲዮ ምናልባት እያየሽው ከሆነ ከነገ ጀምሮ ኢንሻአላህ በቀጥታ ከአንቺ ቤት ላይ እንገኛለን። ሽቦ ተወጥሯል ሙሉ ለሙሉ። ነገ ጀምሮ ግርፍ የሚጀመር ይሆናል። ያንንም እንግዲህ ከነግርፉ ከነሊሹ አጠናቀን እንወጣለን ኢንሻአላህ። እንግዲህ ሁላችሁም ማሰራት ለምታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በጥራት በፍጥነት በታማኝነት ስራዎችን ቆንጆ አድርገን ሰርተን የምናስረክባችሁ ነው የሚሆነው ማለት ነው። ስለዚህ አዲስ መረጃዎች ሲኖሩ የግንባታ እቃዎችን በተመለከተ ሲቀንስ መረጃዎችን የምሰጣችሁ ይሆናል ማለት ነው። ለዛሬው እንግዲህ ነገራቶች ባሉበት ነው። ምናልባት ጅብሰም የምትጠብቁ ካላችሁ ደግሞ ጅብሰም እስካሁን አዲስ ነገር የለም። 650 ብር ነው የተሸጠ የሚገኘው። እስካሁን አልቀነሰም። ከዚህ የሚቀንስ ከሆነ ደግሞ ኢንሻአላህ መረጃዎችን የምሰጣችሁ ነው የሚሆነው። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረሕመቱላህ ወበረካቱ።